በነገራችሁ ላይ ማለት ነው ማስተር አብነት ይሄን ነገር መስማት በጣም ነው የሚከብደው። ኖርማሊ እግሩ ይቆረጥ እየተባለ ነው። የሰሞኑ የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል የሰራቸው በጎ ስራዎች ተነግረው የማያልቁት የወንድማችን ማስተር አብነትን የጤና ሁኔታ በተመለከተ አንዳንድ ያልተጠበቁ መረጃዎች ሾልከው እየወጡ ይገኛሉ። በተለይ ደግሞ እግሩ ሊቆረጥ ነው የሚሉ መረጃዎች እየተደመጡ ሲገኙ እነዚህ መረጃዎች በእርግጥ እውነት ናቸውን የሚለውና ከዚህ ጋር ተያይዞ ደግሞ የማስተር አብነት ወንድም ካሳ ከበደ በራሱ የፌስቡክ ማህበራዊ ድረገጽ ላይ ያጋራው ጽሑፍ ብዙ ነገሮችን የሚጠቁም ጽሑፍ ነው በማለት በርካቶች እየተነጋገሩበት ይገኛሉ። ሁሉንም በስፋት የምንነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የሰራቸው በጎ ስራዎች ተነግረው አያልቁም። ለዚህ ሁሉ መልካም ስራው መነሻ ሆነውና አሁን ድረስ እንደ ግር እሳት የሚያንገበግበው አሳዛኝ ታሪክ የተፈጠረው ግን እንደዚህ ነው። ማስተር አብነት ወይንም ቤተሰቦቹ እንደሚጠሩት ማሙሽ በአንድ መጥፎ አጋጣሚ እጅግ የሚወዳትን ልክ እንደ ልጁ ያሳደጋትን ታናሽ እህቱን በሞት ያጣበትን አጋጣሚ ሲናገር እንባዎቹ በጉንጩ ላይ ይወርዳሉ። ነገሩ እንደዚህ ነው። ይቺ ብዙ ነገርን አብሮ ያሳለፋት እየቆነጠጠ ያሳደጋት ታናሽ እህቱ በአንድ መጥፎ ቀን እንደዚህ የሚል ደብዳቤን ጽፋ በሞት ተለየችው። ማሙሽ የምወድህ አንተን ላለማስጨነቅ ብዙ ቆይቻለሁ። አንተ ጋር ለመምጣት እያሰብኩኝ ነበረ። ነገር ግን ልቤን በጣም እያመመኝ ነው። አልቻልኩም። ዛሬ የምሞት ይመስለኛል። አደራ እንዳታዝንብኝ፣ ራስን ጠብቅ። ትልቅ ደረጃ ደርሰ ለብዙዎች እረፍት እንደምትሆን አምናለሁ። ካልተገናኘን ግን ቻው፣ መልካም ነገሩን ሁሉ ይግጠም የሚል በብጣሽ ወረቀት የተጻፈን የስንብት ደብዳቤን አስቀምጣ ከዚህ ዓለም በሞት ተለየች። ከዛን ጊዜ ጀምሮ ለእህቴ መሆን ያልቻልኩ እኔ ማነኝ በሚል ከባድ ሐዘን ውስጥ የነበረው ማስተር አብነት ፈጣሪን እንደዚህ ሲል ተማጸንኩ ይላል። አንዴ እህቴን አጥቻለሁ። ከዚህ በኋላ ግን ሰዎች መታከሚያ አጥተው ሲሞቱ ማየት አልችልምና የሚያስፈልገኝን ነገር ሁሉ ስጠኝ፣ እኔም ለተቸገሩት መልሼ እሰጣለሁ ብሎ ከፈጣሪ ጋር ተወራረደ። ፈጣሪም አላሳፈረውም፣ በብዙ በረከት ባረከው። ከዛ ጊዜ ጀምሮ በርካታ በጎ አድራጎት ስራዎችን መስራት ጀመረ። ነገር ግን ባልተጠበቀ ሁኔታ ተወዳጁ ማስተር አብነት በህመም አልጋ ላይ ወደቀ። ታዲያ ይህን ህመሙን የተመለከተው ወንድሙ ካሳ ከበደ እንደዚህ ሲል በጥልቅ ሐዘን ውስጥ ሆኖ በራሱ ፌስቡክ ማህበራዊ ድረገጽ ላይ አንድ ጽሑፍን አጋራ። ጽሑፉም እንደዚህ ይላል። ወንድሜ ደሜ በየትንፋሼ ምን እንደማስብ ታውቃለህ። በፍጹም ጤና ተመልሰ እንደገና ቆመ ማየትና የምትወደው ስራህን በትጋት በጽናት ስትሰራ መመልከት የህይወቴ ታላቁ ተስፋ ነው። በፍቅርና በናፍቆት ነው የምጠብቅህ። በጣም እወዳለሁ። ቢሆንልኝ ከህይወቴ ዘመን ቀሪውን ሁሉ ያለ ስስት ላንተ ሰጣለሁ። ህመምህ በጣም አሞኛል። ስሜትህን እየተጋራሁት ነው። አገር ኢትዮጵያ በደጋግ ልብ ባለቤቶች የታደለች ናት። ከነዚህም መካከል እንደ አብሪ ኮከብ በቅን ልቦና የተገኘ አንተን ያየ ሰው በሙሉ ሀገሬ ምን ያህል ማህፀኗ ለምለም እንደሆነ ይመሰክራል። አንተ በምዕተ ዓመት ውስጥ የሚታይ ክስተት ነህ። በመልካም ስራዎች ከሰው ልጅ ሁሉ ጋር ተግባብታል። ያደረካቸው በጎ ተግባራት በሁሉም ላይ በጎ ተጽዕኖ አሳድሯል። ቁጥራቸው ብዙ ለሆኑ ወጣቶች መልካም አርአያ በመሆን ለመልካም ስራ ብዙ ልቦችን አንቅተሃል። መልካም መስለ ሳይሆን መልካም ሆነ ስለተገኘ ያደረካቸው በጎ ስራዎች ያልመከነ ዘር መሆናቸውን የሚመሰክሩ ምስክሮች እልፍ ናቸው። መልካምነት ዘር ነው፣ ያድጋል፣ ያብባል፣ ያፈራል የሚለው አባባል እውነተኛና ገዢ ነው። በመሆኑም ህመምህ ህዝባችንን አሞታል። ይህ ብቻም አይደለም፣ ከአድሎ የጸዳ አስተሳሰብና ተግባር ሰብአዊነት የሚሰማውን ሁሉ ነጭና ጥቁር ሳይል ወደ መግባባት አምጥቷል። በዚህም ህመምህ የሚጋራ ትውልድ ድንበር ተሻጋሪ እንደሆነ ታይቷል። ጤና በሙላት ተመልሶ ወደ ተፈጠርክለትና ወደ ምትኖርለት የበጎ አድራጎት ስራ እንድትመለስ ያለው የህዝባችን ጉጉት ተስፋ ብቻ እንዳልሆነ አንጠራጠርም። ይህ ደጋግ የሀገሬ ህዝብ በአንድነት ላንተ ያለው ፍቅርና ርህራሄ እጅግ የሚደነቅ ነው። በተለይም ከሃይማኖት አባቶች የተመለከትነው ምክር፣ ፍቅር፣ ርህራሄ ልብ የሚያሞቅ ነው። እንዲሁም ለሕክምና የተገኘበት ቦታም ኢትዮጵያዊነት ይበልጥ የሚጠናከርበት ነጥብ ሆኗል። መልካምነት ቋንቋ ነው ያልነው በምክንያት ነው በማለት ካሳ ከበደ በራሱ የፌስቡክ ማህበራዊ ድረገጽ ላይ ያጋራ ሲሆን በነገራችሁ ላይ ማለት ነው ማስተር አብነት ይሄን ነገር መስማት በጣም ነው የሚከብደው። ኖርማሊ በእውነት ነው የምላችሁ። እኔ ማስተር አብነት ክፉ ነክቶት ከማይ የፈለገ ነገር እውነቴን ነው የምላችሁ። አንድ ሰው ቢገኝ አንድ ጤነኛ ሰው አንድ ሰውን የሚረዳ ሰው ቢገኝ
እኔ እየሰማሁ ያሉት ነገር ደስ እያለኝ አይደለም። እግሩ ይቆረጥ እየተባለ ነው። ምን አይነት ኢንፎርሜሽን እንደሆነ ባላቅም ገብቷችኋል? ይሄን ነገር እስቲ ሞር ኢንፎርሜሽን ካላችሁ ንገሩ። እግሩ ይቆረጥ እየተባለ ነው። ይሄ ነገር እውነት ነው? እስቲ አረጋግጡ በእናታችሁ። ከማረጋገጥም በላይ ደግሞ በጸሎታችሁ አስቡ በእናታችሁ። እኔ በዚህ መጠን በሃይማኖት አባቶች ኡስታዝ አቡበከርም ነበሩ፣ የሃይማኖት አባቶች መጥተዋል። በዚህ መጠን የሰው ፍቅር ያለው ሰው ለነገሩ በስራው ነው ሰው የሚወደደው በስራው ነው። ኢትዮጵያ ውስጥ ጥሩ የሰራ እኚህን አባት አላቃቸው ጥሩ የሰራ ባይሞገስም ማስተራብነት ግን እግዚአብሔር ይስጠው ውስጡም ጤነኛ ነው ማለት እኔ እንጃ እንደ ማስተራብነት አይነት ሰው አይቻልም። ለማንኛውም ግን በጸሎታችሁ አስቡት። በመድኃኒዓለም በምንም ጉዳይ ላይ ስለ ችግራችሁም ስለምናችሁም በተናገራችሁ ቁጥር ማስተራብነትን አስቡ ማለት ለምን መሰላችሁ? ማስተራብነትን ማሰብ ማለት እሱ ኢትዮጵያ ውስጥ ማንም ያላያቸውን ድሆች እንደማሰብ ስንት የተራበ ሰው፣ ስንት የተራቡ እናቶች፣ ስንት የታረዙ አባቶች፣ ስንት የተራቡ መንገድ ላይ የተኙ ልጆች የበሉበት የተደሰቱበት ሲያዩት በቃ ፈጣሪያቸውን እንዳዩ ያከለ የሚሰማቸው ፍጡር ነውና እኔ ፍጡር ነው የምለው ሰው አለለው እግዚአብሔር ነው የምላቸው። እሱ ከሰማይ የተላከ ነገር ነው። እንደኔ መቼም ጥሩ ሰው አይበረከትም፣ ፈጣሪ የሚፈልገዋል እዛው፣ ግን ለኛ ያስፈልገናል። እውነቴን ነው የምላችሁ። በጸሎታችሁ አስቡት፣ ማርያምን በጸሎታችሁ አስቡት። ታዲያ ከወንድማችን የማስተራብነት የጤና ሁኔታ ጋር ተያይዞ አንዳንድ እግሩ ሊቆረጥ ነው የሚሉ መረጃዎች እየተሰሙ ሲሆን ነገር ግን እስካሁን ድረስ ስላለበትና ስለሆነው ነገር ሐኪሞች ምንም ያሉት ነገር ስለሌለ ይህንን መረጃ እስከምንሰማ ድረስ ምንም አይነት ነገርን ባንናገር መልካም ነው በማለት እንደ አንድ የክርስቲያን ዩቲዩብ ቻናል መልእክታችንን ለማስተላለፍ እንፈልጋለን። ሐኪሞች እንግዲህ የሚሆነውን ነገር እስከሚነግሩን ድረስ መጠበቅና ነገሮችን ቶሎ ከመናገር ይልቅ በማስተዋል ማድረጉ መልካም ነው እያለን የማስተራብነትን በአሁኑ ጊዜ ላይ ያለበትን የጤና ሁኔታና እንዲሁም ደግሞ በጣም የሚወደውና የሚያከብረው ወንድሙ ስለ ወንድሙ ማስተራብነት የተናገረውን ጽሑፍ አስመልክተን ወደ እናንተ አጠር ባለመልኩ ያቀርብንበት ፕሮግራም ይህንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ሁላችንም ባለንበት ስፍራና ቦታ እንግዲህ ለወንድማችን ማስተራብነት ፈጽሞ እግዚአብሔር እንዲምረውና እንዲያሽለው እንግዲህ ጸሎታችን ማድረጋችንን እንዳናቆም እያለን መልእክታችንን ለማስተላለፍ ፈልጋለን። በዛሬው ዕለት ወደ እናንተ ያቀርብነው ፕሮግራም ይሄንን ይመስል ነበረ። በሌላ ጊዜ እስከምንገናኝ ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ ይልላችሁ። ቸር ሰንብቱ።